እኔ እናንተ ስትቆጡ ሆነ ስትቀየሙ ሆነ የሆነ ነገርም ከልባችሁ ነው የምትሰሙኝ። የሆነ ነገርም ስትሆኑ ታይ ስትሉኝ አርፋለሁ አይደል? እተዋለሁ አይደል? እንደማንም ሰው ችላ ብዬ አላልፋችሁ ምናምን። የሆነ ነገር ስትናገሩኝ እተዋለሁ አይደል? እኔም ደግሞ የሆነ ነገር ሳትጠይቁኝ ተምሌን ያሰራውላችሁ ፕሮፋይል ያሰራውላችሁ እኔ ነኝ አይደለ? አዳኞቹ ሙሉ አዳኞቹ የራሳቸው የሆነ ፕሮፋይል የራሳቸው ሆነ ማንንም ሰው ማትፈልጉ ማንም ሰው አያስፈልጋችሁ። እሺ ጭንቅላታችሁ ውስጥ ሁሌም ማስገባት ያለባችሁ ነገር ቢኖር ማንም ሰው ሊሆን ይችላል። እስከ ጥግ ልትወዱ ልታከብሩ ትችላላችሁ። ግን ደግሞ እናንተን ለመለያየት የሞከረ ሰው ካለ እማምላክን የምሬን ነው እውነት ፕሮፋይላችሁን እንኳን ማለት ነው የምታነሱት የሆነ ነገር ከፈለጋችሁ አስፈቅዳችሁ ያንሱት። ገባችሁ? የሆነ ነገር ከፈለጋችሁ ሰው አዝዟችሁም ከሆነ እንደዚህ አድርጉም። እኔ የሆነ ሰው መልእክት ደርሶኝ ነው ሙሉ አዳኞቹ ተቀምጠን እያለ ሙሉ አዳኞቹ እያደመቅ ነው እያለ የእሱ ልጆች ሙሉ አዳኞቹ ነን የምናደምቀው ምናምን፣ ግን እኔን የምትወዱ ልጆች ፕሮፋይል የእኔ ልጆች ፕሮፋይል ቀይሩ ብሎ ልጆቹን ለመከፋፈል ሞከረ ምናምን ብላ ደውላልኝ ነበር የሆነች ልጅ ማለት ነው። እና ቅር ብሏቸዋል ግማሾቹ። ለምን ስተኛ ተለይተው ፕሮፋይል ያነሳሉ ልጆቹ ብላ ማለት ነው። ስለዚህ የማንም ድጋፍ አያስፈልጋችሁ። ማንም ሄደ መጣ አይመለከታችሁም። አንድ ሰው እገዛ ከፈለገ ወይም ከእናንተ የሆነ ነገር ከፈለገ እኔን ይጠይቀኝ። ከዛ በኋላ እናንተ ታደርጋላችሁ ማለት ነው። ግን ደግሞ ይሄ ተምሌን የተሰራላችሁ መለያችሁ ስለሆነ ነው። ኦኬ የእናንተ መለያ ነው። ንስና ደሙ እንደማይነሳው ልክ ፕሮፋይላችሁ አምናችሁበት ያደረጋችሁት ነገር ነው። እሺ ስለዚህ ተምኔሉን የምታነሱትም የምታወርዱትም የምትጥሉትም የምትሉትም አይደለም። ሲቀጥል ደግሞ ሌላ ነገር ማወቅ ያለባችሁ ነገር ደግሞ ማለት ነው በግልጽ ነው የምናገረው። ወደኋላ ድብቅብቅ ልብስብስ ምናምን የራሴ ልጆች ናችሁ። መናገር የምችለው የማይመለከት ከዚህ መውጣት ትችላለ። ገባሽ? ሁለተኛ ነገር ደግሞ የኔን ፕሮፋይል አድርገው ከሌላ ሰፈር ደግሞ የነዛን ፕሮፋይል አድርገው ከዛም ከዚህም ወሬ ለቅመው መሀል የሚያጋጩ ሰዎች አሉ። እኔ ጋር የደረሱ እኔ ያየኋቸውም አሉ እንደዛ ነገር ማለት ነው። እሺ የኔንም ወደ እናንተ ከምትጣሉትም ሰዎች ፕሮፋይል አድርገው መሀል ላይ ከእናንተ የሚፈልጉትን ነገር ከነዛም የሚፈልጉትን ነገር እያገኙ ማለት ነው። እሺ ስለዚህ አንደኛ በራሳችሁ ኮንፊደንስ አዳኞችን ማንም አግዞን ማንም ሂሂ ብሎን አይደለም መሄድ ያለበት ሰው ጥርግ ማለት ይችላል። አይደለም ፕሮፋይል ስሙን አንስቶ መውጣት ይችላል። አንድ አዳኞቹ ተቀይሮ ፕሮፋይል አንስቶ ሲሄድ 10 ሆነው ነው የሚመጡት። ስለዚህ በጎ አድራጎትን ማድረግን አገዝንም ተደጋግፈን ራስ በራሳችን ከኛ ጋር ምንም አይነት ንክኪነት ሳይኖረው ከዛው ከቦታው ላይ ሰው እንትን ብለን ማገዝ ካለብን ራሳችን እናግዛለን። አዳኞቹ ማለት አገር ነን። ገባችሁ? ፋክቱ ይሄ ነው። ለመንደሩሻ የሚሮጥ የሚጮህም አይደለም። አዳኞቹ ማለት በጣም ሲበዛ ልትፈሩም ልትከበሩ የምትገቡ ናችሁ። ስለዚህ ለሁለት ለሶስት ሰው መልስ አትስጡ። ባትሰጡ ደስ ይለኛል። ዛሬም አንዲቱ ልጅ ጭራሽ የማልጠብቀው ፎቶ ዘቅዘቃ አስነስቻታለሁና አይጠበቅም ከእናንተ ስነስርዓት ክብር አላችሁ። ለሚያከብራችሁ ማክበር፣ ለማይፈልጋችሁ ብሎክ አድርጋችሁ መውጣት። እሺ ላልተመቻችሁ ሰው ብሎክ አድርጉና ወጥት። ለምትፈለጉበት ቤት ነው። ደግሞ ሁሉም ሰው እንደኔ ይፈልጋችኋል ማለት አይደለም። ማምላክን የምሬን ነው። እኔ በፈልጋችሁ የዚህን ያክል ነው። በቃ የዚህን ያክል መብራት ጠፍቶ ይኸው ተኝቻለሁ። የዚህን ያክል ገባችሁ? እናንተን ለማግኘት የዚህን ያክል የምንሰፈሰፈው ደግሞ ለእናንተ ግድ የማይሰጠው በቃ እንድታደምቁት የሚፈልግ አይነት ሰው አለ። ሁሉም ሰው ላይክ እንደኔ ሞራል ኑሮት ሊወዳችሁ አይችልም። ገባችሁ? ስለዚህ ፕሮፋይላችሁን እንድች ብላችሁ እንዳትነኩ። እኔ ፕሮፋይሉን ያሰራሁት ቤቴ ላይ ንስሩን ያስቀመጥኩት ፕሮፋይላችሁን ያስቀመጥኩት አለው። ገባችሁ? እናንተ ይሄ አካውንት ነው እንዳታነሱ። በቃ የሰማሁትንም ሰምቻለሁ፣ ያየሁትንም አይቻለሁ። እኔ በልጆቼ የመጣ በዚህ የመጣ ነው። በዚህ ላነቁርም እችላለሁ፣ ላወጣም እችላለሁ። ስለዚህ አንተተው ዘቀዘቁኝ፣ አንተተው ቪዲዮ አበለሽተው ፊቴን የሆነ ነገር አድርገው ምናምን አመጡ። አይ ዶንት ኬር። እኔ ሰርቼ ማሳየት፣ እነሱ ደግሞ እዛው ኮሜንት ላይ
ይጠብቁኛል። ገባችሁ? አሁን ላይ የሆነ ጥረታቸው ማውራት አልፈልግም ስላልኩ ለማስወራት ነው። እኔ አሁን እያወራው ሳይሆን እናንተን እየነገርኳችሁ ነው። ችግሩ ከዚህ ከመሀላችሁ የሆነ በቃ ከእናንተ የሆነ ነገር ፈልቅቆ መውጣት የሚፈልግ ሰው አለ። ስለዚህ ለሚል ሰው መልስ አትስጡ። ገባችሁ? ችግር አለ እንደ ግምት። አዎ የሆነ ነገር አለ ማሬ፣ የሆነ ነገር አለ እና ነገርኳችሁ። ድጋሜ ደግሞ አለው ማንም መሄድ ይችላል ከዚህ ጀማ፣ ከዚህ ፋሚሊ ማንም መውጣት ይችላል። ማንንም ተላልጬ አላስቀምጥም። ጥርግ ማለት ግን በዛው ልክ ለኔ ስብር ብለው ለኔ ከፍታ የሚጨነቁ ልጆች አሉ። እዚህ ያደረሱ ይገባችሁ። ራሳቸውን ገለው ለኔ የኖሩ ልጆች አሉ። ስራቸው መስዋዕትነት እያደረጉ ከስራቸው እየተናጠሉ ለኔ ቦታ እንትን ያሉ ልጆች አሉ። ስለዚህ ለአንዳንድ ጥቅቅን ሰው ብዬ እነዛ ልጆች ረግጬ ወይንም አንገታቸውን አላስደፋም። ታይ ምናምን የምትይው አንቺ ውጭ ምን አንቺ የማይመለከትሽ ከሆነ ከዚህ ውጭ ምን አገባሽ አንቺ እዚህ። ስለዚህ የምትከበሩበት የምትወደዱበት ቦታ አንድ። ሁለተኛ ነገር ደግሞ እስኪ ሰው ቪዲዮ ይስራ አዳኞቹ ብሎ ሲሰራ ያለው ቪዲዮ እዩት የት እንደሚሄድ። እነዛ ሰዎች ግን ማንም የሚያውቃቸው ሰው የለም አይደለም። ምን ስማችሁ ራሱ በጣም ነው የሚታወቀው። በጣም ታዋቂ የተባለ ሰው ራሱ የእናንተን ስም ያውቃል። ይሄ ማለት በጣም ልዩነት አላቸው። እነዛ ግን እኔንና እናንተን የሚዘቀዝቁ ሰዎች አንድ ሰው አያውቃቸውም። አይደለም አንድ ሰው እኔ አላውቃቸውም። ገባችሁ? ይሄን ነው እንትን ማድረግ ያለባችሁ። እነሱ ተሳደቡ፣ ፎቶ አወጡ፣ ምናምን ኮንፊደንስ የሌለው ሰው ፎቶ አወጣ አላወጣ፣ የሰው ፎቶ አበላሻ ምን ፋይዳ አለው? ውጡ ብትሉት እኮ መውጣት አይችልም። እኔ እኮ ከዛ እነሱ ካሉበት ቦታ እዚህ የወጣሁት በኮንፊደንስ እንዲፊቴን አሳይቼ ነው ማሮቼ። እነሱ ደግሞ ፊታቸውን ደብቀው ስለሆነ ሊያልፍላቸው ሳይሆን የሰው እካክ ሆነው ሊኖሩ ነው። ገባችሁ? እንዳልፍላቸው አይደለም፣ አያልፍላቸውም። ተደብቆ ማንም ያልፍለት የለም። ከጀርባ እየወጋ የሚያልፍለት ሰው የለም። እንዲህ በትክክል የወጣ ሰው ነው የሚያልፍለት። ገባችሁ? ስለዚህ ለእኔ አይደለም መልስ እየሰጠ ያለሁት ለእናንተ ነው። እባካችሁ መልስ አትስጡ። እባካችሁ መልስ አትስጡ። አትዋቸው። እኔ የጠላኋቸውን እኔን የሚጠሉኝን ሰዎች ብሎክ አድርጉ። በጥቂት 5 ሰዎች ናቸው። በቃ 5 ማርያምን 5 በቃ እንዴ 5 ሰው መቦልክ ያቅታችኋል እንዴ? እናንተ እኮ አገር ናችሁ። ስለዚህ ብሎክ እሺ፣ ብሎክ ለምን የተፈጠረው? ለምን የተሰራልን? የሚያስጠላንን ሰው ለማጥፋት አይደል? ብሎክ ልክ እኔ ነገሩን ትውት ሳረግ ቪዲዮዎቼ ማጥፋት ያጥፉ። አንድ ቪዲዮ ሲያጠፉ እኔ 10 ቪዲዮ ለቃለሁ። እሺ፣ አንድ ቪዲዮ ሲጠፋ እኔ 10 ቪዲዮ እለቃለሁ። እሺ፣ ስለዚህ 5 ናቸው። 5 ናቸው እውነት። እና የሰው ልጅ እንጂ ፈጣሪ እንጂ የሰው ልጅ አይመለክም። እሺ ማሮቼ፣ እነሱ ግን ስለዚህ ፕሮፋይል አላችሁ አምናችሁበት ያደረጋችሁ። እኔ ዋና ልጆቼ በጣም እተማመንባችኋለሁ። በጣም ብዙ ልጆች አሉ በጣም የማውቃቸው ማለት ነው። ግን ደግሞ አንዳንድ ልጆች ትመጡና የሆነ ሰው ሲያዘዛችሁ የሆነ ሰው ሲናገራችሁ እናንተ ማንም ሰው ሊያዘዛችሁ አይችልም። ማንም ሰው እንዲያዘዛችሁ አልፈልግም። አዳኞቹ በጣም የተከበራችሁ በጣም ሲበዛ ፌመሶች ናችሁ። በቃ ነገርኳችሁ። ማንም ሰው አይዘዛችሁ። እውነት የምሬን ነው። በቃ እንዴ ክብር አላችሁ። ልክ እኔ በመከበረው ልክ ነው እናንተ የምትከበሩት። የማትከበሩበት ቤት እኔ አልገኝም። ገባችሁ? ይሄን አይወት እስኪ አዳኞቹ ሲባል በየቪዲዮው ይዩ። አዳኞቹ የት ናቸው ሲባል ግጥም ሲገጠምላችሁ ቫይራሉን ተመልከቱት። እነዛ ሰዎች ግን ማን ናቸው? ምንድን ናቸው? እናንተን የሚዘቀዝቁ እናንተን የሚናገሯችሁ ማንም አያውቃቸውም። ስለዚህ ማያውቅ ሰው ጋራ ለማሳወቅ እነዛን ሰዎች እያሳወቃችኋቸው ነው እንደውም። ስለዚህ አርፋችሁ ተቀመጡ፣ መልስ አትስጡ። እሺ፣ ስራ ነው ምስክሬ ብሏል። ስራ ነው፣ ስራችን ስራ ሰርተ ማሳየት ነው። በቃ እኛ ብንቦልካቸው እንኳን በሌላ መተው እንደሚከታተሉን አውቃለሁ እኔ። ስራቸውን እኛ አለኔ የት ማይሄዱ እንዴ ይብሉበት እንጂ ስራቸውን ይስሩበት። ትናንትና መምህሬ የተባልኩት ዛሬ ዙራ ብቀጠቅጠኝ አይደንቀኝም። አስተምሪያት አልገባት አለ። ስለዚህ ምን ማድረግ ይቻላል? ማርያምን ኮሜንት አመጣላችኋለሁ ምናምን ማርያምን በቃ ትናንትና የኔ መምህር ብላኛለች። ገባችሁ?
ዛሬ እኔን ይቺ ገጠሬ ብትለኝ ይቺ ቆሻሻ ብትለኝ ምን ነው የሚቀንሰው? ምንም አይቀንስም። የሚቀንስ ነገር የለም። ቲቸሯ ነኝ እኔ። ታከብረኝ፣ ወደደችም ጠላችም ዝቅ ብላ ታከብረኛለች። እሺ እኔ እንድናገር ከሆነ የፈለጋችሁት ትናንትና ዝቅ ብላልኝ ነበር አልኳችሁ። በቃ እኔ ሳልፈልግ ራሷ ትልቄ ናት፣ ግን ቲቸሬ እያለች የምጠራኝ እሷ ነበረች። ጠሪ ብያት ነው እንደ አይደለም። እኔ ነኝ ስሟን ያስቀየርኳት፣ እኔ ነኝ ስም የሰጠኋት። የኔን ስም ሳትቀይር ነው አሁን እኔን የምትረግጠኝ። ስለዚህ ተው አትርገጠኝ፣ አይደንቀኝም። ስለዚህ እኔ ክብር ለሚሰጣችሁ ለሚወዳችሁ ሰው እኔም በተለይ ባታስቀይሙኝ ደስ ይለኛል። እሺ እንደዚህ ጊዜ የምሰጣችሁ እንደዚህ ቦታ የምሰጣችሁ እንደዚህ የምሆንላችሁ በጥቃቅን ሰው እንትን አትረበሹ። በቃ እንድትረበሹ አልፈልግም። እና ደግሞ ማወቅ ያለባችሁ ነገር ቢኖር ታዋቂ ሆኖ እንኳን እንደናንተ ፌመስ የለም። እሺ አሳምኑት። እውነታው ይሄ ስለሆነ ታዋቂ ሆኖ እንኳን ታዋቂ ነው፣ ግን ፌመስ አይደለም እንደናንተ ማለት ነው። እና በጣም ፌመሶች ናችሁ። ኮራ ቀብረር በሉ ማሮቼ። አዎ አትዝረክረኩ። ሰው ቤት ሄዳችሁ አትዝረክረኩ። እኔ ስፈምስ ቃሌ ነው። ገብቷችኋል? እኔ ሳድግ ይዣችሁ እንደማድግ ቃሌ ነው አይደል? ሙሉ አዳኞቹ አብራችሁ ነው ያደጋችሁት። እሺ ዛሬ የወሬ እንትን ነው። ዝሮ ስሙኝ፣ በቃ ነገርኳችሁ። ማንም ሰው እንዳዘዛችሁ አልፈልግም። በቃ እኔ ራሱ መጥቼ እንደዚህ ብያችሁ ስለማላቅ ማንም እንዳዘዛችሁ አልፈልግም። እሺ ስማርቷ ኮርስ ምናምን የምትባለው ልጅ ደግሞ ለማኝ ጌም እየተጫወትሽ ምናምን ነገር አለችኝና እኛ ነበርን ጌመር ያደረግ ነው። ኤኒዌይስ በዙሪያም እኔም በዙሪያም ያለ ሰው በጌም ብር ነው የምንተዳደረው። አይ ዶንት ኬር። እኔ ብቻ አይደለም ሁሉም ሰው እዚህ ጋር ወጥቶ የሚጫወተው ሊለወጥበት ነው። ስለዚህ አዎ ሊለወጥበት ነው፣ ግን እኔ ብቻ አይደለም ለማለት ነው። ማቤቴን ጋርሞኝ እኮ ነው። እንዴት ነው ፀጉሬ ያላማረበትም? ግን አይደለም ፊቴን ይሁት ማሮች፣ ፊቴን ይሁት ብርቅርቅ አላለባችሁ? ዛሬ ሂጄ ብታዩ የሆነ ቦታ ነገሩ አልነገራችሁም ብሎ አለ። ስለሌላ ሰው አይደለም እያወራ ያለሁት እኔ። ጥቃቅን ነው። ለጥቃቅን ሰው መናገር መልስ መስጠት አይጠበቅባችሁም ነው። እሺ ለሚያከብራችሁ አክብሩ፣ ለሚወዳችሁ ውደዱ። ክብር አይወድላቸውም አንዳንድ ሰዎች። አዎ ይገባኛል። ክብር አይወድላቸውም ምናምን የሆነ ነገር ለማምጣት ሲፈልጉ ሲያጡ ዩቲዩብ ላይ በሰራኋቸው ቪዲዮዎች አመኝባቸው እነዛን ቪዲዮዎች እንዲቀመጡልኝ በጣም ስለወደድኳቸው ነው ዩቲዩብ ላይ የምፖስተው። ስለዚህ ከዩቲዩብ ላይ እያመጣችሁ ምናምን ነገር በፍላጎቴ ነው የምለቀው፣ አስገድደውኝ አይደለም። እና ልንገራችሁ ብዬ ነው። ሰው ከተጠቃቀመ አይቀር ይጠቃቀም። እኔ ለእናንተ ብዬ ነው እንዴ ሆይ። እና ደግሞ ሰሞኑን ማለት ነው በጣም ብዙ ሰው አብረን እንስራ እያለኝ ነው። እና ምን ታስባላችሁ? በጣም ተፈላጊ ሆንኩኝ። ለምን እንደው አልገባኝም። ቆይ በጣም ተፈላጊ ሆንኩ፣ ግን ደግሞ እኔ ልጆቼ እያልኩኝ በቃ ተገትሬ መቅረቴ ነው። በቃ ምን ይሻላል? እና ሰው ላይ ካልነኩኝ ማልነካ፣ ከነኩኝ ደግሞ አልሳድም፣ ፎቶ አልዘቀዝቅም። ድሮም አመል የለብኝም። ሲነኩኝ ጭራሽ እያደግኩ የሚሄደው ነገርስ እያማረብኝ የሚመጣው ነገርስ ማረጀ ምን ጉድ ነው? ምንድነው እንደዚህ ማማር? እና አወኔ 1 ነጥብ ገባ ማሮቼ። በቅርቡ 1.3 ይገባል። በቅርቡ 2 ሚሊዮን እንደሚገባ
በነገራችሁ ላይ አቤኔ አንድ ነጥብ የገባው በአመት ውስጥ ነው። የዛሬ አመት ነው። ብዙ ሰው ከ200 ከ300 በላይ ቪዲዮ ሰርቶ ነው ነጥብ የሚገባለትና አቤኔ 60 ምናምን ቪዲዮ ሰርቶ ነው አንድ ነጥብ ይገባውና 60 ምናምን ብንደግብ 2 ነጥብ እንደምንገባ ምናለውና በቅርቡ 2 ነጥብ ጠብቁ። ራስሽ ላይ ትኩረት አድርጊ። አረ እንዴት እንዳማረብ እንደው ይሻላል። እኔ አላቅም። ቀን በቀን ሰው ካላነሳኝ ያመኛል። ሲያነሱኝ ምናምን ነገር ጠላት እንዳለኝ ብዙ ሰው ይመሰክራል። ከራሴ ጸጉር ከጸጉሬ በላይ የሚጠላኝ ሰው እንዳለ አውቃለሁ። ግን ደግሞ የዚህ የራሴን ጸጉር እጥፍ 2 3 የሚወደኝ ሰው ደግሞ እንዳለ አውቃለሁ። እና አልተቻልኩም። በቃ ስራ ላይ ምን እንደሆነ አላውቅም። አልተቻልም። እውነት አዳኞቹ የሆነት ፓወርማ እየሰጣችሁ መሆን አለበት። ኤነርጂ እየሰጣችሁ ነው። ግን ምንድነው የምትሰጡኝ ነው አልገባኝም። ሆይ መሀል አስፋልት ላይ ስሰራ እንዴት ነው የሚሰራ ሲል የሆነ ነገርማ ተነክቻለሁ። ምንድነው እሱ? ግን ምግብ መብላት አለብኝ። ኦኬ ምግብ ከበላው ጨምራለሁ። ምግብ አይደለም ያስነከሳችሁኝ ነገር አለ። ኦኬ ወረኛ አርጋችሁኛል፣ ነገረኛ አርጋችሁኛል። ይሄ ነገር ስራው ላይ አሪፍ እየሄደ ነው። ነገረኛ ሁኜ መምጣት እራሱ አለብኝ። አሪፍ አይዲያ። ነገረኛ ለመሆን እያሰብኩ ነው። ትናንት ሌባ ሁኜ ነው የሰራሁት። ምክንያቱም ስራም ስንሰራ እየለመኑ ነው ስለተባል ያው ሰርቀን ማሳየት አለብን። እንዴት ነው ግን ስርቆቱ ላይ በነገራችሁ ላይ ለቀረጻ ራሱ አላስቸግርም። እውነት ሰው አያመቻቸኝም። እውነት በራሴ ተመቻችቼ አንዴ ነው የምቀረጸው። ቀረጻ ሲቀረጽ እንዴት እንደሚቀረጽ ታውቃላችሁ ማሮቼ? ቢያንስ አንድ ሰው ካልገባው ከ10 ጊዜ በላይ ይደገማል። እኔ ደግሞ አንድ ጊዜ ነው የምቀረጸው። ይሄ ራሱ እኮ በጣም ከባድ ነው። ኢማጂን ለነዛ እውነት ከባድ ነው። እኔ እማውቃቸው ሰዎች ትልልቅ ሰዎች ራሱ 4-5 ይቀረጻሉ እየተሳሳቱ። እኔ ግን አልሳሳትም። የሰው ልጅ ነኝ ግን እኮ ሳሳታለሁ። ግን ይገባኛል እኮ ሳሳታለሁ። ግን እዛ ላይ አልሳሳትም። ስራ ላይ አልሳሳትም። እዚህ ብቻ ነው የምሳሳተው። ግን እናንተ ማድነቅ የሚባል ነገር አልፈጠረባችሁም እንዴ? ነገሩ አዎ መድኃኒቱ ከእናንተ ከመጣ እንኳ ማድነቁ እና ደግሞ ማለት ነው ላይክ ጾም ይለፍና ከዛ በኋላ እናያለን ያለው ልዩነት ደግሞ ሽማሮቼ እንደው መቤቴን ኩርት ነው ማረጋችሁ። ከጾም በኋላ ጾም ይፈተና ከዛ በኋላ ታዩታላችሁ ሁሉንም ነገር። እሺ ደህና እንሁን። የሞተው ልጅ ታስታውሳችሁት ማለት ነው። ኢንጂነር ያ በቃ በጣም ትልቅ አላማ ያለውና ታሙ እንኳን ተስፋ የማይቆርጥ ልጅ ነበረ። ታውቃላችሁ? ታሙ እንኳን ተስፋ አልቆረጠም። ነገ ድኜ የሆነ ትልቅ ደረጃ ላይ እንደምደርስ አምናለሁ ነው የሚለው። ገባችሁ? የሰው ልጅ ተስፋ አይቆርጥም። እየሞተ ቢሆን እንኳን ተነስቼ እሰራለሁ ነው የሚለው። ገባችሁ? ስለዚህ በራሴ ተስፋ ማልቆርጥ። መቼም ቢሆን በራሳችሁ ተስፋ ትቁረጡ። ሲቀጥል ደግሞ ዛሬ ወድቄ ላልነሳ እችላለሁ የሚለውንም ማሰብ አለብን። ሳስበው እንደዛ ነው። ምክንያቱም ልጁ አሁን በጣም ብዙ ነገር አስቡ፣ በጣም እንደሚነሳ ቁሞ እንደሚሄድ በራሱ እየተማመነ ያን ያክል ኮንፊደንስ፣ ባልሞትም እንኳን ያን ያክል ኮንፊደንስ አለኝ። አሁን ላይ ህመሜን ላይታይ ይችላል፣ እሱም ህመሙን አላሳየም። ገባችሁ አይደለ? ላይክ እኔን ራሴን ነው እሱ ጋር በጣም ያመሳሰልኩት። ለብዙ ሰው መናገር ይፈልጋል ግን መናገር አይችልም። ያስተምራል ግን እሱን ራሱን ያ ነገር እየጎዳው ነው ለእናንተ መልእክት የሚያስተላልፈው። ገባችሁ አይደለ? ራሱ እየተጎዳ ህመሙን ደብቆ ለእናንተ ቪዲዮ ሁልጊዜ ሲለቅላችሁ ያ ሰው ጤነኛ እንደሆነ ነው የምታውቁት። ያ ሰው ቁሞ መሄዱ ብቻ ጤነኛ ነው። በቃ ስላወራ ብቻ ጤነኛ ነው። ገባችሁ? ሁሉም ሰው ህመም አለው በውስጡ። ያንን ተሸክሞ ነው ቁሞ የሚሄደው። አንድ ቀን ግን ያ ሰው ላይመለስ እስከ ጥግ ድረስ ሊሄድ ይችላል። እስካልሞትኩ ድረስ እስከ ጥግ ድረስ ይሄዳለሁ እኔም እግዚአብሔር ጋር። ገባችሁ? ግን ደግሞ ይሄ ነገር ይፈጠራል ብሎ ማሰብም አለ ብያምንኩትኝ እሱ እንደዛ ከተናገረ በኋላ ነው። ሰው ላይ ያውቅ ይችላል የእናንተን ህመም፣ የእናንተን ቁስል፣ የእናንተን በሽታ ማንም ሰው ያውቅም። ብትናገሩ የሚያፌዛሉ፣ ይቀልዳሉ፣ ይስቃሉ። ገባችሁ? የራሳቸው ህመም እንጂ የሰው ህመም አይታያቸውም። ቁሞ ለመፍረድ ብቻ ነው።
እና ያ ልጅ ወጥቶ ሊሞት አካባቢ ቪዲዮ ለቆላችኋል ለእናንተ የሚያስተምር ከጓደኛ ከካፕል ከፍቅረኞች ጋር የተጎዳችሁ ወንድ ልጅ ምን እንደሚያስፈልገው እህት ወንድሙን እንደዛ ነገር ትምህርት ሲሰጥ ነበር። ያ ልጅ ግን በቃ ያለበትን ቁስል ማንም አያውቅም። ዛሬ ላይ ሲሞት ስንት ነገር ተወራበት፣ ግን ያለበት ቁስል ምን ነበረ አታውቁም። እኔም አላውቅም፣ ግን እንፈርዳለን። ልክ ልጁ ካለፈ በኋላ ማለታችን ይቀጥላል። ስለዚህ እኔም ፈጣሪ እስካቆመኝ ድረስ መሄድን አላቆምም። መቼም ተስፋ አልቆርጥም። ኪዳነ ምሕረትም መቼም እሺ፣ የእውነቴ ነው። በህይወት እስካለውን ድረስ መቼም ተስፋ አልቆርጥም። ወደፊት ይሄዳለሁ። መሄዴ መቼም አይቆም ነው። ግን በቃ ይሆናል አይደለ? ተስፋ የሚባል ነገር አለ። ህይወት አንዳንዴ ተስፋ ትሰጣለች፣ አንዳንዴ ተስፋ ትነጥቃለች። ገባችሁ? በጣም እስከ ጥግ ድረስ ተስፋ ትቆርጣላችሁ። ያ ተስፋ የሚያስቆርጣችሁ ነገር እኮ ሰው በዙሪያችሁ ስለሌለ ሰው ምናምን አይደለም፣ ጤንነታችሁ ነው። ገባችሁ? ሊያቆማችሁም ሰው ፊት ወታችሁም ልትናገሩ ኮንፊደንስ ሊኖራችሁም የሚችለው ጤነኛ ስትሆኑ ብቻ ነው። ገባችሁ አይደለም? በጣም የተጎዳ ሰው ደግሞ ትንሽ ነገር ነው የሚበቃው። ስለዚህ የኔን ቁስል ላሳይ እንኳ ብል እዚህ ጋር ማሳየት እሱም እንደዛ ነው። በቃ ማሳየት አይችልም፣ መናገር እንጂ የራሱን ቁስል ገበናውን መውጣት አይችልም። ስለዚህ አንዳንዴ በሰው ባንፈርድና ይቺ ዓለም እስከ መጨረሻ ድረስ እንደምታበቃ ማወቅ አለብን። በቃ ይሄ ነው ዋናው እንትን ፖይንቱ። እዚህ እያወራችሁ ድፍት ልል ይችላሉ። ይሄን ማሰብ አለብን። እሺ መስራትም መሄድም ወደፊት ማደግም ለሰው ልጅ መልስ መስጠትም ዛሬ በሞት ወይ ዘላ ያቺ ልጅ አረፈች ነው የሚባለው። ግን እዚህ ጋር የሚታየውን ነገር እንጂ በውስጥ ማሳልፈውን ነገር ማንም አያይም። ገባችሁ አይደለ? እናንተም እንደዛው ናችሁ። ቲክታክ ላይ መታችሁ እንደማንኛውም ሰው ሰላማዊ ሰው ሆናችሁ እንደማንኛውም አብራችሁ ፍክት ብላችሁ ቆይታችሁ ትገባላችሁ። ከዛ ከራሳችሁ ጋር የምትጣሉበት ጊዜ ይመጣል። ከራሳችሁ ጋር የምትጋጩበት ማተስማሙበት፣ ይሄን እናደርጋለሁ፣ ይሄን አላደርግም፣ ይሄን ባረግ ይሄ ነው፣ ራሳችሁ ጋር ተገጥማላችሁ። የሚያውቀው አንድ ፈጣሪ ነው። ከፈጣሪ በታይ ትራሳችሁ ተደገፋችሁት የምተኙት ትራስ ብቻ ነው የሚያውቀው። የእናንተን ጠባሳ፣ የእናንተን ህመም፣ የእናንተን በሽታ ከሰው ሰጥቷችሁ ወይ ሰው አቀብሏችሁ አይደለም። ያን በሽታ ፈጣሪ ሰጥቷችሁ ነው። ገባችሁ አይደለ? ከላይ የተሰጣችሁ እና እንደዛ ነው። አንዳንዴ ብዙ አታስወሩኝ እሺ ማሮቼ፣ እውነት የምሬ ነው። ለአጭር ጊዜ ብዙ ሰው ጋር እንትን ማለት አልፈልግም። ከአንጀቴም አይደለም የምናገረው፣ ከልቤ አይደለም እኔ የምናገረው። እሺ ሊያናድዱኝ ይችላሉ። የሰው ልጁ ነው። ምንም ነገር ሳላረጋቸው ለምን በዚህ ልክ በማለት ነው እንጂ ለሰው ክፉ ማሰብ ሰው አይደለሁም። እናም አታስወሩኝ እሺ። መጥፎ ሰው አይደለሁም እኔ። ይገልብጡኝም ይዘቅቁኝም ይስደቡኝም እናንተ ሸር ካላረጋችሁ ምናምን ነገር አላየው። ገባችሁ? ስለዚህ በፈጣሪ ይሁንባችሁ አዳኞቹ። በማርያም ሰው አትዘቅዝቁ እሺ። እነሱም የዘቀዘቁትን እያመጣችሁ እዚህ ጋር አትናገሩ እሺ። ማን ያውቃል? ማንም አያውቅም። ማርያምን ነገ ልጠፋ እችላለሁ። በቃ እኔ የሆነ እዚህ ጋር ግዴታ እንዳወራ የሆነ ስሜት ውስጥ ገብቼ ሌላ ነገር ወይንም የራሴን የሆነ ነገር እንዳወራ አታድርጉኝ። በቃ የእውነቴን ነው። እንዲህ ስታዩኝ ጤነኛ ልመስል ይችላለሁ። በቃ ነገርኳችሁ። ሰው ጋር አታቀያይሙኝ። ለትንሽ ጊዜ ሰው ጋር አታነካኩኝ። በቃ ምን የሰው ልጅን ይሳሳታል። ሊሳሳትም ይችላሉ፣ ሊሳሳቱም ይችላሉ። ሜቢ ማደጌ ከዛ ቦታ ለምን ተነሳችን ብለው ስሜታዊ ሆነው ሊሆን ይችላል። አይፈረድም። አነሳሴ በጣም ነው የሚያስገርመው። አይደለም ለእናንተ ለእኔም ይገርመኛል። አነሳሴ ማለት ከትንሽ ቦታ እዚህ ቦታ መድረሴ ለእናንተ ለውጥ አይታያችሁም፣ ለእኔ ግን ይታየኛል ለውጡ ማለት ነው። ስለዚህ ያም ሊሆን ይችላል። ስለዚህ ታው እሺ፣ ብዙ አታስወሩ እሺ። እና ሰው መሳደብ አልፈልግም። ብዙ ሰዓት በምትናገሩ ቁጥር ነው እኔም እየሄድኩ ያለሁትና ሆዴ የሌለውን ነገር እንደው አታድርጉኝ እሺ፣ በእግዚአብሔር ስም።
እና እንደዛ ነው እላችኋለሁ። እኔ ጠንክሬ እንዲሰራ እንዳድግ ከሆነ የምትፈልጉት እሱን እያሳየኋችሁ ነው። በትንሹም ቢሆን ያቅሜን እየሞከርኩ ነው። ስለዚህ እያደረግኩ ነው፣ ያቅሜን እያደረግኩ ነው። ስለዚህ በቃ ጠንካራ ነሽ ብቻ ምንም አያደርግልኝም። እኔ አነሳሴን ማይታችሁ የኔ አንዳንዴ የምናገረው እኮ እኔ ቢከፋኝም ማወራው እኮ የኔ ጥንካሬ ለእናንተ የሆነ ነገር ትምህርት ከሰጣችሁ ማለት ነበር። ግን እናንተ እኔ የምናገረው ክፉ ነገሩን ነው እንጂ እያያችሁ ያላችሁት እኔ ያለፍኩትን ወይ እያለፍኩ ያለሁትን ነገር እያያችሁት አይደለም። እና በዛ ነገር ትምህርት ተወስዱበት ወይ ተጠነክራላችሁ የሚል ተስፋ አለ። ይገባችሁ? ምንም ፈልጌ አይደለም ማምላኬን አረ ኪዳነ ምሕረትን ለምኜ ማደር ይችላል አይደለም ሰርቼ ማለት ነው። በጣም ልጅ ነኝ እኔ ወጥቼ ለምኜ ማደር ይችላል። ግን እዚህ ጋር አንዳንዴ ከጊዜ ላይ ጊዜ ቀንሽ እናንተ ጋር ቦታ ሰጥቼ የምነግራችሁ ነገሮች ትምህርት እንድትወስዱባቸው ነው። ሰው ግን ትምህርት ከሚወስደው በላይ እኔ ለመጣል የሚዘረጋው ወጥመድ ይበልጣል። እውነት ምንም ማድረግ አይደለም። ሰው ላይ አልደርስም። ሲጀምር ምደርስ ልጅ አይደለሁም እስከማውቀው ድረስ። እና ይሄን ሰሞን ደግሞ እየተነሱ ያሉት እናንተ ስላልገባችሁ ነው እንጂ በህማማት መሳደብ መናገር አልችልም ስላልኩኝ እኔን ለማስወራት ነው በቃ። እና የኔ ምርጥ ልጆች የኔ እንቁዎች ፈጣሪ ባላችሁበት ይጠብቃችሁ። ናፍቃችሁ ነው የገባሁት። እሺ ሳላስበው ነው ይቅርታ አድርጉልኝ። ስሜታዊ ሆንኩ። ይቅርታ በድጋሚ ይቅርታ። እሺ ይቅርታ፣ እውነት ይቅርታ። እና ናፍቃችሁ ነው የገባሁት። ሰው መልመድ ከባድ ነው። ክፉኛ ስለምዳችሁ አድግቤ ወይ የኔ እናት ወይ ትችያለሽ። እችላለሁ። ሩትዬ የኔ እናት እሺ፣ ችግር የለውም እላለሁ።
ወዳችኋለሁ። እና መብራት ጠፍቶ ሊያደር መሰለኝ እና ነገ ፕሮግራም አለብኝ። እንትን ቲክታክ ራሱ ሳንሰራ ይቀር ዛሬ አለቀኩማ። አዎ አለቀኩም ዛሬ። የሽልተኛ ነው። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላም ሁኑ፣ ክፉ አይንካችሁ። ከምንም በላይ ደግሞ ጤና ሁኑ። እሺ ጤና ስትሆኑ መኖርም መስራትም መብላትም እንደ ልብ መናገርም ትችላላችሁና ጤና ሁኑ። ባላችሁበት ሰላም ሁኑ፣ ክፉ አይንካችሁ። እሺ ነገ እለቃለሁ። እሺ እለቃለሁ። ደህና ደሩልኝ። እሺ የነገ ሰው ይበለን። መልካም ሁሉ እመኝላችኋለሁ። እንትን የታመመ የሚዳንልን አሚን። የታሰረም ይፈታ። የሞቱትንም ነፍሳቸውን በአጸደ ገነት በጀነት ያኖርልን። ስራችንን ፈጣሪ ይባርክልን። ጠንካሮቹ የማያልፍ ነገር የለም። አልፏል፣ እውነት አልፏል፣ ያልፋልም። እሺ የማያልፍ ነገር የለም። ጠንካራው ነው፣ ለበጎ ነው። ምንም ነገር ቢሆን አስተምሮ ሊያልፍ ይሆናል እና ሰላም ሁኑልኝ። ማምላክ እናንተ ጋር ትሁን። በእምነታችሁ ጠንካሮች ሁኑ። ምንም የቱንም ያክል ለእምነቱ ግድ የሌለው ሰው ሊኖር ይችላል፣ ግን በእምነታችሁ አትደራደሩ። ሽማሮች ሊያኖራችሁ የሰው አፍ እዚህ ጋር እንትን ሊላችሁ ይችላል፣ ግን ሊያኖራችሁም የሚችለው የራሳችሁ የሆነ እምነት ብቻ ነው። ያው እኛ ስንታመም ብቻ ነው እሱን የምንፈልገውና ከሀገር ውጭ ያላችሁም ወደ ሀገራችሁ በሰላም ያስገባችሁ። ወዳችኋለሁ፣ አከብራችኋለሁ። ዛሬ ወደ ስልክ ነው ያዝኩት። ይሄኛው መብራት ነው። ይሄኛው እንዴት አድርጌ እና ደግሞ ማለት ነው ውይ ይቅርታ አድርጉልኝ። እንትን ዛሬ የመጣ ቃለና ላሳያችሁ